የምሬ ወዳጆ ጭካኔ፣ የህወሓት የትጥቅ ምዝገባ፣ የጦርነት ዝግጅት፣ የጀነራል ዮሐንስ መዲድ ስጋት፣ የሻዕቢያ ለህወሓት የሰጠው ትዕዛዝ መረጃዎቹን እንሰጣችኋለሁ። የደረሱን መረጃዎች ናቸው። አንዳንዶቹ ወጥተዋል። ሌላ ጊዜ በሰፊው ዘርዘር አድርገን እናነሳቸዋለን። የደረሰን መረጃዎች በሚል አንዳንዶቹን የደረሱ መረጃዎች ናቸው። በዛ ውስጥ ማዕቀፍ ውስጥ እንድታስቡ ትፈልጋለሁ። የምሬ ወዳጆ ጭካኔ ራሱን የአማራ ፋኖ በወሎ ብሎ የሚጠራው እና የዚህ ታጣቂ ኃይል አዛዥ እንደሆነ የሚናገረው ምሬ ወዳጆ በዛሬው ዕለት ከሌሊቱ 7 ሰዓት እና 9 ሰዓት ላይ የጭካኔ እርምጃ መውሰዱን የደረሰን መረጃዎች ያሳያሉ። ምሬ ወዳጆ በዛሬው ዕለት በሌሊቱ 7 ሰዓት እና እስከ 9 ሰዓት ድረስ 50 የሚጠጉ ከአላማጣ አካባቢ የተውጣጡ የራያ ተወላጆችን ረሽኗል። የደረሰን መረጃ እሱ ነው። የአማራ ነፃ አውጪ ነው ምሬ ወደ 50 የሚጠጉትን የረሸነው የራያ ተወላጆች ናቸው የረሸናቸው። ወደ 100 የሚጠጉትን ደግሞ ከ100 እና ከ100 በላይ የት ይዟቸው እንደሄደ አልታወቀም። ስውር ቦታ ወስዷቸዋል። እነዚህ ምሬ ወዳጆ የረሸናቸው ወጣቶች በህወሓት አንገዛም ብለው የተሰባሰቡ መሆናቸውን ያገኘነው መረጃ ያመለክታል። ከዚህ በተጨማሪም ቅድም እንዳነሳሁት ከ100 በላይ የተሰባሰቡ የራያ ወጣቶችን ወዳልታወቀ ስፍራ ወስዳቸዋል። መረጃውን የጠየቅናቸው የመረጃ ምንጮቻችን እንደነገሩን ከሆነ ምሬ ወዳጆ እነዚህን ከ100 በላይ የሆኑ ወጣቶች ለህወሓት አሳልፈው ለመስጠት እየተነጋገረ መሆኑን ሰምተናል። ህወሓት በምትኩም የጦር መሳሪያ እንደሚሰጠው፣ ገንዘብ እንደሚሰጠውና የሕክምና ቁሳቁሶች ሊደግፈው እንደሚችል ነግረውታል። ብዙ ማለት አልፈልግም በዚህ ላይ የምትሉትን በሉ እናንተ። እንግዲህ ምሬ ወዳጆ ነው ይህን እያደረገ ያለው፣ የአማራ ነፃነት ታጋይ ማለት ነው። አማራን ነፃ የሚያወጣው በዚህ መልኩ መሆኑን እንድትሰሙ እንድታዩት ስለፈለኩ ነው። አንዱ መረጃ ይሄ ነው። ሁለተኛው መረጃ የህወሓት የጦርነት ዝግጅት ነው። የህወሓት የጦርነት ዝግጅት ህወሓት የብሔራዊ አንድነት ዘመቻ በሚል ባወጀውና መመሪያ ባስተላለፈበት መሰረት የተለያዩ እንቅስቃሴዎች ማድረግ ጀምሯል። በዚህ እንቅስቃሴ ላይ ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም በመሳተፍ ላይ መሆኑን መረጃዎቹ ደርሰውናል። ሰሞኑን ከዚህ ጋር በተያያዘ እያከናወነ ያሉ ተግባሮች እና ትዕዛዞች የሚፈጸሙ ሰምተናቸዋል። ህወሓት የሚያደርገው የጦርነት ዝግጅት ማለት ነው። አንደኛው ህወሓት እያደረገ ያለው ዝግጅት መድረኮችን መከፈት ነው። መድረክ ውፍሪ ብሔራዊ አንድነት ሚል የብሔራዊ አንድነት ዘመቻ መድረክ የሚል ዶክመንት አዘጋጅቶ መድረኮችን ከፍቷል። በየወረዳው መድረኮች ከፍቷል። አንዱ የጦርነት ዝግጅት እሱ እንደሆነ ነው የታየው። የዶክመንቱ ይዘቶች ያዘጋጃቸው ዶክመንት ወደ ዋና ዋና ነጥቦች የተባሉ ህወሓት አዘጋጅቶ በየመድረኩ እየመጣ እየሰበሰበ እያሰራጨ ያለው ነጥቦች አሉ። አንደኛው ይዘት በፌዴራል መንግስት የትግራይ ህዝብ ስልታዊ የዘር ማጥፋት እየተፈጸመበት ነው የሚል ነው። አንደኛ እያስተላለፉ ያሉት ስልታዊ የዘር ማጥፋቱን የሚመራው የኩሽ ኢምፓየር ያሉ ሰዎች ኦሮሞማ ምናምን ናቸው የሚል ይሄ ከሻዕቢያ የደረሰው መልእክት ነው።
ሻቢያ በኋላ ላይ መጣላቸዋለሁ 1 2 3 ብሎ የሰጣቸው አቅጣጫ አለ። ሁለተኛ በመድረኩ ላይ የተናገሩ ያሉት የኢትዮጵያ መንግስት የፕሪቶሪያን ስምምነት አፍርሶታል። ስምምነቱን ከማፍረስ ተሻግሮ የትግራይን ህዝብ ሞትና ስቃይ የሚያራዝሙ አጀንዳዎች ላይ ተጠምዷል የሚል አሁን ለህዝቡ እየነገሩ ያሉት ፌዴራል መንግስቱ የፕሪቶሪያን ስምምነት አፍርሷል የሚል ነው እየተናገሩ ያሉት በየመድረኮቹ ማለት ነው። ሶስተኛ የኢትዮጵያ መንግስት የአማራ ወራሪዎችን ከግዛታችን ከማስወጣት ይልቅ እያደራጀ እያሰለጠነና እያስታጠቀብን ነው የሚል እዚህ ላይ ዝም ብሎ ወራሪው ምናምን ነው የጻፉት፣ ግን የአማራ እያሉ ነው የሚናገሩት። የአማራ ታጣቂዎችን የአማራ ወራሪዎችን እያስታጠቀብን ነው፣ እያሰለጠነብን ነው፣ እያደራጀብን ነው የሚል ነው ለህዝቡ እየነገሩ ያሉት። ሶስተኛ እየተናገረ ያለው የትግራይ ህዝብ የካዱ ብሔራዊ ከሃዲዎች ከፌዴራል መንግስቱ ጋር ሆነው ጦርነት ሊከፍቱብን ነው፣ ሊወጉን ነው የሚል በተለይ እነ ጌታቸው ረዳን እነ ጀነራል ጻድቃንን ማዕከል ያደረገ ለህዝቡ በዚህ መልኩ እየነገሩት ነው። ከሃዲዎች ናቸው እነዚህ ከሃዲዎች ከፌዴራል መንግስቱ ጋር ሆነው ከአብይ ጋር ሆነው ለጦርነት ተዘጋጅተዋል ሊወጉን የሚል ነው። አንደኛው የህወሓት የጦርነት ዝግጅት መድረኮች የከፈተበት ነው። ሁለተኛው ህወሓት እያደረገ ያለው የቀድሞ ታጋዮቹንና የወታደር ወይም የጸጥታ ጡረተኞችና መለስተኛ ጉዳት ያላቸውን በቦርድ የወጡትን እየሰበሰበ ነው ያለው። ሁለተኛ ስራ እየሰሩ ያሉት እሱ ነው። የቀድሞ ታጋዮችን እየሰበሰቧቸው ነው፣ ታጋይ የሚባሉትን። ይሄ በወታደርና በጸጥታ ጡረታ የወጡትንም እነሱንም እየሰበሰቡ ነው። እንዲሁም በቦርድ እነዚህ የተወሰነ ጉዳት ሲደርስባችሁ በቦርድ የምትወጡት እነሱንም እየሰበሰበ ነው። ይሄ ካለፈው ቅዳሜ ጀምሮ እስካሁንም በትግራይ የተለያዩ ወረዳዎች ነው እየሰበሰቧቸው ያሉት የቀድሞ ታጋዮች፣ የጸጥታ ወታደር ጡረተኞች፣ ቦርድ የወጡ ለጦርነት ተዘጋጁ የሚል ነው እየነገራቸው ያለው። የኢትዮጵያ መንግስት የትግራይ ህዝብ ላይ ብሔራዊ ክህደት የፈጸሙ ከሃዲዎች ጋር በጋራ ጦርነት ሊከፍትብን ስለሆነ ለጦርነት ተዘጋጁ የሚል ነው ለነዚህ ቀድሞ ታጋዮች እያስተላለፈ። ስለዚህ ወደ ሰራዊቱ ተመለሱ፣ በጋራ የመመከት ስራ እንስራ የሚል ሁለተኛ የቀድሞ ታጋዮችን የወታደር ጸጥታ ጡረተኞችን የመሰብሰብ ስራ ነው። ሁለተኛው እሱ ነው። ሶስተኛው ህወሓት እየሰራ ያለው በህዝብ ውስጥ ያለውን ትጥቅ የመመዝገብ ስራ እየሰራ ነው ያለው። ስንት ትጥቅ ነው በትግራይ ያለው፣ በየቤቱ ምን ያህል የጦር መሳሪያ አለ የሚለውን የመመዝገብ ስራዎች እየሰሩ እንደሆነ መረጃዎቹ ደርሰውናል። እንግዲህ ህዝቡ ሲቃወም አይ እኛ የግል ንብረታቸው የሆነውን የጦር መሳሪያ ወደ ማዕከል ለመሰብሰብ ሳይሆን ምን ያህል የጦር መሳሪያ እንዳለን ለማወቅ ነው እና የተሻለ የጦር መሳሪያ ካለም ወይም እናግዛችሁም ካለ ልናግዛችሁ ስለፈለግን ነው የሚል ነገሮች ናቸው እያነሱ ያሉት። ስለዚህ አንዱ በህወሓት ዙሪያ ሙሉ ለሙሉ የጦርነት ዝግጅት የመጨረሻው ምዕራፍ ምናምን እያሉ ነው የሚናገሩት። የጦርነት ዝግጅት ነው ያለው። ብዙ የምጨምረው ነገር የለኝም። መረጃውን ብቻ እንድትወስዱ ፈልጋለሁ። ሁለተኛው የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደና የህወሓት የጦር አዛዦች ያደረጉት ስብሰባ ነው። ሁለተኛ የደረሰን ጀነራል ታደሰ ወረደ ከህወሓት የጦር አዛዥ ጀነራሎች ጋር በጋራ ተገናኝተዋል እና ስብሰባ አድርጓል፣ ውይይት አድርጓል። 1 4 5 ጉዳዮች ናቸው የተነጋገሩት። ጀነራል ታደሰ ወረደ ከእነ ዮሐንስ ጀነራል መዲድ ምናምን ከሚባሉት ጋር ማለት ነው ከነሱ ጋር ያደረገው ስብሰባ ነው። ጀነራል ታደሰ ወረደም የዚህ አካል እየሆነ ነው እየሄደ ያለው። ምንድነው ከሚሊቴሪው ከነዚህ ከታጣቂዎቹ ጀነራል አዛዦች ጋር የተነጋገረባቸው ነገሮች አሉ። ጀነራል ታደሰ ወረደና እነዚህ ጀነራል ዮሐንስ መዲድ ምግበይ
ገብረ ዲላ ነው ገብረ አድሃን ዲላ የሚባለው በተይ ኃይለ ሥላሴ ምናምን የሚባሉት ከነሱ ጋር ነው የተሰባሰበው። ከነሱ ጋር ተሰባስቦ 1 4 5 ጉዳዮች ላይ ውይይት አድርገዋል። እሱም መረጃ ከሚመለከታቸው የሚከታተሉ አካላቶች ደርሶናል። አንደኛ ጀነራል ታደሰ ወረደ የነገራቸው ነው። ምንድነው ያላቸው? የጸጥታ ኃይሉ በጀት በተመለከተ ነው። ጀነራል ታደሰ ወረደ ለህወሓት ታጣቂ ጦር አዛዦች ምንድነው ያላቸው? ከክልሉ በጀት ከፍተኛውን ለታጣቂው ኃይል እንዲመደብ አድርጌያለሁ ነው ያለው። በጣም የሚያሳዝንም የሚያሳስብም የሚያሳፍርም ነው በነገራችን። ዘንድሮም ትልቁ ትኩረታችን ጸጥታ ኃይላችን ላይ ነው። ስለዚህ ካለው በጀት ከክልሉ በጀት ትልቁን በጀት የመደብኩት ለጸጥታ ኃይሉ ነው ብሏል። አይ ልክ አይደለም የሚል ከሆነ ወጥቶ የበጀት ድልድሉን ይፋ ያርግ። ታደሰ ስንት ፐርሰንቴጅ ነው ለታጣቂ ኃይሉ የመደበው? ስለዚህ ሊያጽናናቸው ነው የፈለገው። ትልቁ በጀት በዚህ ዓመት ዋናው በጀታችን የታጣቂው ኃይል በጀት ነው። የታጣቂውን ኃይል እናሰለጥናለን፣ አቅምን እንገነባለን፣ ዝግጁ እናደርገዋለን። ይሄን ጀነራል ታደሰ ወረደ ነው የነገራቸው። ያሁንም ለትግራይ ህዝብ ሳይሆን ዋና ትልቁ በጀት የሚሄደው የልማት አጀንዳ ሳይሆን ትልቁ በጀት የሚሄደው ለታጣቂው ኃይል ነው። ታደሰ ወረደ በጀት እያደረገ ይሄ አንደኛው ነው። የተስማሙት አንዱ እንትን ይሄ ነው። ቢኮዝ ታጣቂውንም ማጽናናት የሚችለው በዚህ መልኩ ስለሆነ ማለት ነው። ሁለተኛ ስለ ስልጣን መገፋፋት ነው ያነሳው። ለጦር አዛዦቹ የመንግስት ኃላፊ እንደመሆኔ መጠን የመወሰን ስልጣን ሊኖረኝ ይገባል። በዚህ ዙሪያ ደካማ መስዬ መታየት የለብኝም። ልታግዙኝ ይገባል። የፒአር ስራ ልትሰሩልኝ ይገባል። እኔ ስከበር ነው የትግራይ መከላከያ ወይም ጦር ሊከበር የሚችለው እናንተ የምትከበሩት የሚል ያው አቅሙን ጉልበቱን በሚሊቴሪ የማጠናከር አይዶን ነው እንግዲህ ምን የፈራው እንደነገር እንዳለ አላውቅም። ስለዚህ አግዙኝ፣ የዚህ ስልጣን ማጠባበቅ ላይ ልታግዙኝ ይገባል የሚል ሁለተኛ ነገር ነው ያነሳላቸው። ሶስተኛው የተነጋገሩት ስለ ትግራይ የሰፈነው አውራጃዊነትና ማፈንገጥ ነው። የዚህ ላይ በጋራ ነው ሐሳብ የሰጡት። የራያ ተወላጆች የሆኑ የህወሓት ታጣቂዎች የፖሊስና የሚሊሻ አባላት እየከዱ ወደ ነፃ መሬት እየተመሙ ነው። በቀን ቢያንስ ከ10 እስከ 20 ሰዎች ወደ ነፃ መሬት ይሄዳሉ። ይህን የተናገረው ዮሐንስ መዲድ ነው። በቀን በትንሹ ከ10 እስከ 20 ሰዎች ከታጣቂዎቻችን እያፈነገጡ እየከዱ ወደ ነፃ መሬት እየሄዱብን ነው የሚል ሪፖርት ነው ያቀረበው። የደቡብ ትግራይ ዛታ ወረዳ ያሉ ታጣቂዎችና አመራሮች የፖሊስ አዛዡን ጨምሮ ገብተዋል ነው እያሉት ወደ ነፃ መሬት። ሀብተ ኪሮስ ሌሎችም የምታውቋቸው ሰዎች ወደ በረሃ ወርደዋል ነው እያሉ ያሉት። ስለዚህ በተለይ ይሄ ራያ ምናምን አካባቢ ያለው የዚህ የደቡብ የሚባለው እየከዳ እየተዋቸው ወደ ነፃ መሬት እየተመመ መሆኑን እያነሱ ነው ያሉት። ይሄ እንደ ስጋት ያነሱት ነገር ነው። መረጃውን ብቻ ነው የምሰጣችሁ፣ ብዙ አላብራራም። ይሄ ሶስተኛው ነገር ነው ማለት ነው። ስለዚህ አንደኛ የጸጥታ በጀቱን ነገርኳችሁ። ሁለተኛ የስልጣን መገፋፋት አለ፣ ልትጠብቁልኝ፣ ፒአር ልትሰሩልኝ ይገባል ብሎ ያላቸውን አነሳውላችሁ። ሶስተኛ በትግራይ የሰፈነው አውራጃዊነትና ወጣቶቹም ታጣቂዎቹም እየተመሙ በአማካይ ከ10 እስከ 20 ሰው በቀን ወደ ነፃ መሬት እየሄደ መሆኑን የገመገሙበትን ነገር አነሳን። አራተኛ ተነጥነን ልንመታ ነው የሚል ተነጋግረዋል። ተነጥለን ልንመታ ነው።
ጀነራል ታደሰ ወረደና የህወሓት የጦር አዛዦች ጀነራሎች የተነጋገሩት ግለሰባዊ ስጋታቸውንና ዋስትና ማጣታቸውን ነው አንድ ያነሱት። ሁለት ምሳሌዎች ከዚህ ጋር ተነስተዋል። በጣም እንደሰጉ የሚያሳዩ ነገሮች ማለት ነው። አንደኛው በዙሪያችን የሚፈጸመው ነገር ስጋት ፈጥሮብናል የሚል ነው። እንደ ምሳሌ የተነሳው የጄኔራል ገብረ አድሃነ ወይም ገብረ ዱላ የሚባል አለ። የእሱ ያጋጠመው ነገር ነው በአብነት የተነሳ። ይሄ ጀነራል ገብረ አድሃነ ወይም ገብረ ዱላ የሚሉት ዱላ ወርዴላ አይ ዶንት ኖ ምንድነው የሆነው? እንግዲህ ይሄ ሰውዬ አመራር ውስጥ ያለ ነው ታጣቂዎች ውስጥ። በተመሳሳይ ደግሞ የክልሉ ፖሊስ ኮሚሽን ውስጥ ያለ ሰው ነው እና አስገራሚው ነገር የጀነራል ገብረ ዱላ ወይም ዲላ ቤቱ ተሰብሮ ሚስጥራዊ ዶክመንቶቹ ተወስደዋል። እስከዚህ ድረስ ውስጣችን አደጋ አለ የሚል ነው ያነሱ ያሉት። ቤቱ ተሰብሮ ኢቭን ሁለት ጠባቂዎች ባሉበት የያዛቸው መረጃዎች፣ ማስረጃዎች በሙሉ ተዘርፈዋል፣ ተወስደዋል እና አሁን ሁለቱን ታጣቂዎች እየመረመሯቸው ነው ያሉ፣ አስረዋቸው ማለት ነው ባለኝ መረጃ። ፐርሰናሊም ለራሳቸውም ስኬር አድርገዋል። አንዱ እሱ ነው። ሁለተኛ ተለይተን ልንመታ እንችላለን የሚል ነው ያነሱት። እንደ እስራኤል የኢራን ጀነራሎችን እንዳረገቻቸው ነጥላ አይደል የመታችሁ፣ እኛም ተነጥለን ልንመታ ዝግጅት ተደርጓል ነው እያሉ ያሉት። የኢራን ጀነራሎች እጣ ፋንታ እንዳይደርሰብን እየፈራን ነው ብለው ለታደሰ ወረደ ነግረውታል። ተለይተናል፣ በሆነ አሳቻ ወቅት ልንመታ እንችላለን። የኢንቴንሲቭ የሆነ ጦርነት ምናምን ሳይሆን ተነጥለን የምንመታበት ነገር ሊመጣ ነው፣ እየመጣ ነው። ስለዚህ በዚህ ምክንያት አንድ ቦታ አርፈን አንቀመጥም፣ ታጣቂዎቻችንን አናምናቸውም፣ የምንተኛበት የምናድርበት ቦታ ይለያያል፣ የምንውልበት ቦታ ይለያያል የሚል ሀሳብ ነው እያነሱ ያሉት። የኢራን ጀነራሎች እጣ ፋንታ እንዳይደርሰን እንሰጋለን። ሹፌሮቻችንን ጥለውን ይሄዳሉ፣ ጠባቂዎቻችን ጥለውን ይሄዳሉ፣ አናምናቸውም፣ ፈሩ እነሱም። በዛ ደረጃ ነው ያነሱለት ለጀነራል ታደሰ ወረደ። ሹፌሮቻችን ራሱ ስኬር አድርገዋል፣ ታጣቂዎቻችን እኛን ጠባቂዎቻችን ፈርተዋል፣ አንዳንዶቹም ጥለዋቸው ሄደዋል። አሁን ባለው መረጃ ለምሳሌ የጆን መዲድ የሚባለው የጀነራሉ አንድ ሹፌር ጥሎ ወደ ነፃ መሬት መሄዱን መረጃዎች እየወጡ ነው። የማነ ታደሰ ምናምን የሚባል ሰው ሹፌር የነበረው ማለት ነው። የደቡብ ትግራይ አዛዥ ነው ይሄ ዮሐንስ ጆን መዲድ የሚባለው። ስለዚህ አንዱ የፈራነው ነገር እንደ እስራኤል እንዳደረገችው የኢራን ጀነራሎችን ነጥላ እንደመታችው የምንመታበት ሁኔታ ሊፈጠር ይችላል የሚል ስጋቶች ነው ያነሱለት ለጀነራል ታደሰ ወረደ። ይሄ ሁለት ምሳሌዎች በአብነት የነሱበት ነው። በአንድ በኩል እንግዲህ የፖሊስ አዛዥ ሆኖ ጀነራሉ ቤቱ ድረስ ሄደ ዶክመንት አውጥተህ የምትሄድበት መዝማንትኖቹ የሚኖርበት ከሆነ ምንድነው እየሆነ ያለ? የእነሱ ሹፌሮች ያኔም የደብረ ጽዮንን ታስታውሳላችሁ አይደል? ኮምፒውተሩም ነው ሄደው። ስለዚህ በዛ ደረጃ የሚነሳ መሆኑን ነው እየተነሳ ያለው። ሌላ በዲያስፖራ የሚኖሩ የትግራይ ምሁራንን በተመለከተ ነው የገመገሙት። ጀነራል ታደሰና ወታደሮቹ ማለት ነው የህወሓት ወታደሮች። ዲያስፖራ የሚኖሩ የትግራይ ምሁራን ከእጃችን እየወጡ ነው የሚል ግምገማ አስቀምጠዋል። ዲያስፖራ የሚኖሩ የትግራይ ምሁራን በጀነራል ጻድቃን ተጠልፈው ወድቀዋል
ተጠልፈው ወድቋል ነው እያሉ ያሉት። ስለዚህ ተጠልፈው ስለወደቁ ችግር ውስጥ እየገባን ነው። ውጭ ያለው ዲያስፖራ ከእጃችን ምሁራኖቹ እየወጡ ነው። የሰሞኑ መግለጫቸውንም ነው አንዱ ያነሱት። በዚህ መጠን የትግራይ ምሁራን ከኛ ይርቃሉ ብለን አላሰብንም ነበረ። ስለዚህ ዲያስፖራ ላይ ያለው ምሁራን ከእጃችን ወጥቷል። በዋናነት የነ ጀነራል ጻድቃን ጉዳይ አስፈጻሚ ሆኗል የሚል ግምገማን የገመገሙት። የአንዳንድ ጀነራሎችን አካሄድም አደጋ ሊፈጥርብን ይችላል የሚልም ሐሳብ አንስተዋል። ለምሳሌ አንዱ እንደ ስጋት ያነሱት ጀነራል ተክለ ብርሃን የሚባለው እሱን እንደ ዋና ስጋት ነው ያዩት። በነገራችን ላይ ለምን እንደሆነ አልገባኝም። ጀነራል ተክለ ብርሃንን እንደ ስጋት፣ ተክለ ብርሃን ማለት የኢንሳ ጀነራል የነበረው ማለት ነው። አይ ቲንክ ብሔራዊ እርቅ ያስፈልጋል እያለ እየቀሰቀሰ ነው እንዳለኝ መረጃ። ፕላስ በቃ ህወሓት ማለት የማይረባ ድርጅት እንደነበረ በየመድረኮቹ በቃ ኢቭን እዛ ህወሓት ውስጥ መኖሩም የተሳሳተ መሆኑን በጣም ኋላ ቀር ድርጅት መሆኑን እያነሳ ነው ያለው ይሄ ተክለ ብርሃን የሚባለው ጀነራሉ ማለት ነው። እንደሱ አይነት ጀነራሎች ስጋት ቅቡልነታችንን እየሸረሸሩና እያሳጡን ነው የሚል ዝርዝር ነገር ገምገመዋል። እንደውም እንደ ኢንፊልትሬት አድርጎ ነው እየሰራብን ያለው እስከ ማለት ሄደው። ትላንትናም ግንኙነት ነበረው በኢንሳ ከጠቅላይ ሚኒስትሩ ጋር፣ አሁንም የጠቅላይ ሚኒስትሩን ፕሮጀክት እያስፈጸመብን ነው። ስለዚህ ጀነራል ተክለ ብርሃን የሚባል እንደ ምሳሌ እንደ አብነት ስፔሲፊክ ሰዎች ስላነሱ ነው እያነሳ ያለው። ጀነራል ተክለ ብርሃን አንዳንዶቹ እርምጃ እንውሰድበት እስከ ማለት ነው ሄዱት። ባይ ዘ ዌይ በዚሁ መልእክቴ ድረስ ካላዳመጥክ ማለት እኔ እጠቁማለሁ፣ የደረሰኝን ነገር እጠቁማለሁ። ይሄ ጀነራል ተክለ ብርሃን የሚባል ሰው ከብልጽግና በተለይ ከአብይ ነው የሚሉት እነሱ ስፔሲፊክ ከአብይ ተልኮ ወስዶ የትግራይን ህዝብ እየበተነብን ከኛ አጌነስት እንዲቆም እያደረገ ነው። ህወሓትን አደጋ ውስጥ እየከተተ ነው እና በተለይ አይ ቲንክ ብሔራዊ እርቅ የሚባል ነገር እንደ አጀንዳ ማክሲማይዝ እያደረገ ነው መሰለኝ። ዲቴይል አላውቀውም በትግርኛ ምናምን ስለሆነ ሰውየውንም ብዙ ኮምፎርታብል ስላልሆንኩ አልከታተለውም እውነት ለመናገር ጀነራል ተክለ ብርሃን እና አሁን ግን እንደ አንድ ዋነኛ ስጋት ወስደውታል። እኔ ያኔም ጀነራል ጻድቃን ጋር እንደተናገርኩት ለጀነራል ተክለ ብርሃንም ቆርጣችሁ ላኩለት። እኔ ማንም ምንም እንዲሆን አልፈልግም፣ ግን ብዙዎቹ ከጀነራል ታደሰ ወረደ ጋር የተቀመጡት ጀነራሎች አቂመውበታል፣ ህወሓቶቹም አቂመውበታል። ተክለ ብርሃን ወልደ አረጋይ ነው የሚባለው። ታንክ ዩ። የሌላ አጀንዳ ነው እያመጣብን ያለው፣ የትግራይን ህዝብ ከኛ አጌነስት እየቀሰቀሰብን ነው፣ እርምጃ ሊወሰድበት ይገባል የሚል እንግዲህ ይሄ ብሔራዊ እርቅ በትግራይ በጣም ከባድ ኮንሴፕት ነው። በነገራችን ላይ እኔ ያስፈልጋል ብዬ አምናለሁ። ብሔራዊ እርቅ ትግራይ ውስጥ በትግራይ ውስጥ በራሱ ብሔራዊ እርቅ ያስፈልጋል። ምክንያቱም ህወሓት የምታምነው የተጣላ የለም፣ ትግራይ ማለት አንድ ነው፣ ትግራዋይነት ናሽናሊዝምን ክሬት አድርገናል ምናምን ብለው ነው የሚያስቡት። በነገራችን ላይ እነ ስኬፕ የጦስ ዶሮ ነው የሚፈልጉት ለትግራይ። አሁን እነ ጀነራል ተክለ ብርሃን ግን እየመጡ ያሉት ኖ በትግራይ ውስጥ በራሱ ብሔራዊ እርቅ ያስፈልጋል ነው እያሉ ያሉት። እውነት ነው ብዬ አምናለሁ። የራያ ሰዎች ጫካ እየገቡ ያሉት ኢፍትሐዊነት ስላለ ነው። የስልጣንም ይሁን የካድሬም የምንም የሆነ ቡድን ነው ስልጣን የሚወስደው። ይሄ እውነት ነው ትግራይ ውስጥ። ስለዚህ በማህበረሰብ ደረጃ ቅራኔ አለ ትግራይ ውስጥ። ከአንደኛው ዞን ወደ አንደኛው ዞን ቅራኔዎች አሉ፣ ማህበረሰባዊ ቅራኔ አለ። ይሄ አንገብግቧቸዋል። ይሄ ሀሳብ መነሳቱ አንገብግቧቸዋል። የተጣላ የለም ነው እነሱ የሚሉት። እንደ ትግራይ ሌላ አካል ነው ጄኖሳይድ የፈጸመብን የዘር ማጥፋት የፈጸመብን እንጂ እንደ ትግራይ ውህድ ነን ችግር የለብንም ነው የሚሉት ህወሓቶች፣ ጀነራሎቹን ጨምሮ ማለት ነው። ምናልባትም ጀነራል ታደሰ ወረደም ጨምሮ የተቀበለው አይመስለኝም ብሔራዊ እርቅ የሚለው አምኖት ሹር በታደሰ ላይ። እነ ጀነራል ተክለ ብርሃን ግን ብሔራዊ
እርቅ ያስፈልጋል። በትግራይ ህዝብ መካከል ጸብ አለ፣ ኢፍትሐዊነት አለ፣ ቁርሾ አለ፣ የሆነው ቅር ያለው አለ፣ ሪዘንትመንቶች አሉ የሚል ሐሳብ ነው እያነሱ ያሉት። ይሄንን ለጀነራል ተክለ ብርሃን የሰጠው ብልጽግና ነው። ስፔሲፊካሊ ጠቅላይ ሚኒስትሩ ነው የሰጠው። የጠቅላይ ሚኒስትሩን ተልእኮ እያስፈጸመ ስለሆነ እርምጃ እንስወድበት ነው እያሉ ያሉት ጀነራሎቹ ከታደሰ ወረደ ጋር ነው ማለት ነው። ይሄንን መናገር እፈልጋለሁ። እኔ ዲቴይል እንዳልኩት የሰውየው ንግግር ምናምን ብዙ አልተከታተልኩም። ዲቴይል ነገር ከሰማው ይዤ እመጣለሁ። ምንድነው እያነሳ ያለው? ተክለ ብርሃን ብሔራዊ እርቅ ሲል ምን እያለ ነው? ማህበረሰባዊ ቅሬታ ነው የሚያነሳው ወይስ ምንድነው የሚለውን ይዤ እመጣለሁ። እኔ ግን እንደ ኤርሚያስ ከማየው ነገር ተነስቼ ትግራይ ውስጥ ብሔራዊ እርቅ ያስፈልጋል። ራያና አክሱም፣ ራያና አድዋ ያለው አመለካከት፣ አስተሳሰብ እንደ ማህበረሰብም ተመሳሳይ አስተሳሰብ አይደለም ያለው። ይሄን እኔ አይቻለሁ። አሁን ከመረምረውም ነገር የተነሳሁት ነገር እነማን ናቸው ፓወር ላይ ወጡት፣ እነማን ነው ገዢ የነበሩት፣ ገዢ አስተሳሰብ የማን ነው የሚል ስትመለከቱ ይሄ ህዝብን አይመለከትም። ኤሊቱ ጋር አካባቢ የትኛው አካል የበላይነት ይዞ እንደቆየ ግልጽ ሆኖ ነው የወጣው። ስለዚህ ከዛ ተነስቶ ሊሆን ይችላል እነ ተክለ ብርሃን ብሔራዊ እርቅ ያስፈልጋል እያሉ ያሉት። ያንን ብሔራዊ እርቅ በማምጣቱ እርምጃ ይወሰድበት የሚል ነው አንዱ ጀነራል ታደሰ ወረደ ከነ ዮሐንስ መዲድ ከምናም ጋር እየተነጋገረ ያለው ማለት። በመጨረሻ የሻዕቢያ ትእዛዝ ነው። ሻዕቢያ ለህዋቶች ትእዛዝ ሰጥቷቸዋል። አዳዲስ ነገሮች አሉ ተጨማሪ። ግን ይህን ትእዛዝ ያስተላለፈው በዝርዝር እመጣበታለሁ። አንዱ የተላለፈው መንሰይ መጽሔት በሚባል የናሽናል ዩኒየን ኦፍ ኤርትራን ዩዝ ኤንድ ስቱደንትስ የሚል መጽሔት ሀገራዊ ማህበር መንሰያችን ከኤርትራ በሱ በኩል ነው ያስተላለፈው። ይሄ የሻዕቢያ የፕሮፓጋንዳ ክፍል የሚዘጋጅ መጽሔት ነው። እዛ መጽሔት ላይ 1 2 3 የትግራይ ህወሓት መስራት ያለበት ብለው በግልጽ ነው ያስቀመጡት። በነገራችን ላይ 1 2 3 ብለው ከዛ አንፃር 1 2 3 ብዬ ቶሎ ነገራቸዋለሁ። ሻዕቢያ በቀጥታ ለህወሓት ለትግራይ ኤሊት ስለዚህ በህወሓት ዙሪያ ላለው የሰጠው ትእዛዝ ነው። ያ የወጣቶች እንትን ነው፣ በሻዕቢያ ስር ያለ ነው። ይሄ አንደኛ ያስተላለፈው ነገር የኢትዮጵያ መንግስት የባህር በር ወደብ እያለ የሚለውን ነገር እየወጣችሁ አውግዙ ብሏቸዋል። ከህወሓት ምናልባትም ከታደሰ ወረደ ጀምሮ ከጀነራሎቹ ጀምሮ እኛ የለንበትም ምናምን ብቻ ሳይሆን አውግዙ ብሏቸዋል። ከእናንተ መጀመር አለበት ማውገዝ ብሏቸዋል። ህገወጥ ነው ኢትዮጵያ የባህር በር የምትጠይቀው፣ ኢትዮጵያ ወደብ የምትጠይቀው ህገወጥ ነው፣ ከንቱ ልፋት ነው፣ አንተባበርም፣ የሚሆን ነገር አይደለም ብላችሁ አሁን ከኛ ጋር ሶሊዳሪቲ ትብብር አሳዩ የሚል ቁጥር 1 የሰጣቸው ትእዛዝ እሱ ነው። ከዚህ በኋላ እንዳትገረሙ፣ እኛ የቀይ ባህር አጀንዳችን አይደለም፣ እኛ ወደብ አጀንዳችን አይደለም፣ ይሄ ጠቅላይ ሚኒስትር ባለበት ስለ ባህር በር እኛ አንሰብክም፣ ይሄ ጠቅላይ ሚኒስትር የባህር በር አጀንዳን ያሳካል ብለን አናምንም። ትላንት ስለ ባህር በር ሲጠይቁ የነበሩትን ጨምሮ ማለት ነው። ኢቭን በህወሓት ውጭ ያሉ የትግራይ ሊቃንን ጨምሮ ማለት ነው። እኛ የባህር በር አጀንዳችን አብይ ስለማያሳካው አንጠይቅም የሚሉ አሉ፣ ተፈጥረዋል። ካፈርኩ አይመልሰኝ እንዳይባል ምክንያቱም ባህር በርን አጀንዳ አርጌው የሚሉ ስለነበሩ አሁን ግን አብይ ባለበት አይፈጸምም። ያው አብይ ባለበት እኮ ህዳሴ ግድብ ተፈጸመ። ምንድነው የምታወራው? ምን አብይ ባለበት ህዳሴ ተፈጸመ ብትባል ምንድነው አጀንዳ? ምን ይሆናል ውስጥህ? ምን ልትናገር ነው? እንደዛ የጀመሩ ባለ አጀንዳዎች ስላሉ ነው። በነገራችን
አብይ ባለበት ህዳሴ ግድብ ተሳካ። ታላቁ ህዳሴ ግድብ መቼም አልተሳካም የሚል ክርክር የምታመጡ አይመስለኝም። አብይ ባለበት ታላቁ ህዳሴ ግድብ ተሳካ የትልቁ የኢትዮጵያ ጥያቄ ከሆነ አሁን ለምን የማይሳካው? ትንሹ ነገር ነው ይሄ ከህዳሴ ግድቡ አንጻር ስንመለከተው። ያ ነው። ለዚህ ነው የሚደብረኝ መሰረት ተክለ ብርሃን እኮ አማርኛ ለመማር ያጠፋሁት ጊዜ ቆጨኝ። ከዛ በጣም ኔጌቲቭ ነገር ዴቨሎፕ ያደረኩትም ከዛ ጀምሮ ነው። ግን አሁን ቅድም ያልኩሽ ነው አየሽ መሰረት ለርን አንለርን ሪለርን አሁን አዩሲ አይ ዶንት ኖ አማርኛ እንደዛ ማለት ስህተት ነው ብሎ ይበል አይበል አላውቅም። ግን the concept of learn and relearn ከዚህ ጋር የተያያዘ ነው። አይ ተክለ ብርሃን ማለት ትላንትና አማርኛን ምናምን አለ ከምንል አሁን ሪያላይዝ ያደረገው ነገር ይሲ ህወሓት ትክክል አይደለችም። የሄድንበት መንገድ ልክ አይደለም። በጣም በጣም አጥፊ ድርጅት ናት። ክፉ ድርጅት ናት። ህዝብን በድላለች። ህዝባችን ውስጥ ብሔራዊ ቅራኔ እንዲፈጠር ታድርጓል። አሁን ብሔራዊ ቅራኔ አለ። ትላንትናስ ብሔራዊ ቅራኔ የሚባል የለም። እንኳን በትግራይ ደረጃ በኢትዮጵያ ደረጃ እኮ የተጣላ የለም። ማከማ ተጣላ እኮ ነበረ የህወሓት ፕሮጀክት። ዛሬ የትግራዩን የኢትዮጵያን ትቶ ዛሬ ጀነራል ተክለ ብርሃን በትግራይ ውስጥም ብሔራዊ እርቅ ያስፈልጋል አለ። ዩሲ ለርን አንለርን ሪለርን ማለት ነው። ታዩ የኢትዮጵያ አልተጣላንም። የተጣላ ኢትዮጵያ ውስጥ የለም እኮ ነው። እኔ በነበርኩ ሰዓት አይደለም። ተው ኢትዮጵያ አይደለም እንደውም ትግራይ ውስጥ እንደ ማህበረሰብ ተጣልተናል ብሎ መጣ። ይሄ ሰውዬ እንደ ማህበረሰብ ህወሓት አጣልታናል፣ እኔ የነበርኩባት ድርጅት አጣልታናለች ማለት ጀመረ። ብሔራዊ እርቅ ያስፈልጋል ማለት ጀመረ። so this is the way የምንነጋገረው በዛ ነው። ትላንት እንዲህ ብለሃል አይደለም ኮንሴፕቱ። ወደኋላ መለሽኝ መሰረት። አንዱ የሻቢያ ሰዎች የኢትዮጵያ መንግስትን የባህር በር ጥያቄ የወደብ ጥያቄ ወጣችሁ አውግዙ። this is the time ለማውገዝ። ከዚህ በኋላ የህወሓት ታጣቂ ጀነራሎች ይወጡ ቢያወግዙ ብትሰሙ እንዳትገረሙ ልላችሁ ነው። አንዱ ፖይንት እሱ። እንደውም አንዳንዶቹ ወጣው እንሰለፋለን ሁሉ ሊል ይችላል። እንደ ስብሃት ምናምን ያሉ ሰዎች ማለት ነው። በስብሃት ዙሪያ ያሉ ሰዎችም ወጣው ኢትዮጵያ የባህር በር ጥያቄ የኃይል ምናምን ቢሆን እኛ የምንሰለፈው ከሻቢያ ጋር ነው ሊሏችሁ ይችላል። ይሄ ሰርፕራይዝ እንዳትሆኑ ማለት አንዱ ትዕዛዝ የተሰጠው በዚህ በነሳይ በሚባለው የመጽሔት ላይ የሻቢያ የሚያዘጋጀው ወጣቶችን አስታኮ የሚያዘጋጀው ላይ አንዱ ያስተላለፈው መልእክት እሱ ነው። ሁለተኛ ደጋግማችሁ ኢትዮጵያ እየፈረሰች ነው የሚለውን አስተላልፉ ብሏቸዋል። መጽሔቱ ላይም ተጽፏል። በነገራችን ላይ ኢትዮጵያ እየፈረሰች ነው። እቺ የውጭ ሀገር ተላላኪ ባጋጠማት የውስጥ አደጋ፣ የውስጥ ግጭት፣ የሊደርሺፕ ክራይሲስ እየፈረሰች ነው። ደጋግማችሁ ይሄንን በሉ ብሏቸዋል። ዛሬ አንዳንዶቹ የምትሰሟቸው ኢትዮጵያ እየፈረሰች ነው፣ ፈርሳለች ምናምን፣ እኛ ህዳሴ ግድብን ማናዳምቀው በፈረሰች ሀገር የሚሏችሁ የሻቢያ መልእክት ነው። የሻቢያ መልእክት ነው። በደም ክሊር። ይሄ የተጻፈ መልእክት ነው። እኔ አይደል ይሄው መጽሔቱን ነገርኳችሁ፣ ካሳያችኋለሁ ከፈልጋችሁ። መንእሰይ የሚባል ዩዥዋሊ ሻቢያ የሚያደርገው በወጣቶች በፕሮፓጋንዳው ከፍሉ ነው የሚጽፈው። ስለዚህ ይሄ የተጻፈ ነገር ነው እየነገርኳችሁ ያለሁት። መንእሰይ የሚባለው በዚህ በመስከረም ወር የወጣ መጽሔት ነው። ይድረስ ለትግራይ ህዝብ ተብሎ ማለት ነው። ስለዚህ ኢትዮጵያ እየፈረሰች ነው። ከፍተኛ ውድመት ስትፈርስ ደግሞ እልቂትና ውድመት ያጋጥማታል። እልቂት አለ፣ ውድመት አለ። ይሄንን ደጋግማችሁ አስተጋቡ ተብለዋል። በእነሱ ብቻ ሳይሆን በተቃዋሚዎቹ ማለት ነው። ዛሬ አንዳንድ የኢትዮጵያ ተቃዋሚዎች እየመጡ ኢትዮጵያ እየፈረሰች ነው፣ እልቂት አለ፣ እልቂቱ መፈራረስ ነው የሚሏችሁ አንዱ መልእክት የሻቢያ መልእክት ነው። ይሄ ሁለተኛው በንግግራቸው ውስጥ እንዲከቱ የተነገራቸው ትዕዛዝ የተሰጠበት ነው። ሶስተኛ የተነገራቸው መልእክት እንደ ስትራቴጂ መከተል አለባችሁ ተብሎ ለትግራይ ህወሓት የሰጧቸው ከኤርትራ ከአማራና ከአፋር ኃይሎች ጋር ተቀናጁ ብሏቸዋል። ጥምረት፣ ይሄ ጽምዶ በፍጥነት
ወደ አንድ ተግባር መዋል አለበት የሚል ትዕዛዝ ነው ያስተላለፉት ከኤርትራ ከፋኖና ከአፋሮች ጋር የአፋር የአማራና የፋኖና የአፋር ይሄ እነሱ ጋር ይገባሉ የሻዕቢያ አለ የነሱ ጽምዶ ወይም ጥምረት መፍጠር በፍጥነት ፈጽሙ እዛ ላይ ወደ ኋላ እንዳትሉ ነው መጨረሻ ያሏቸው እዛ መጽሔቱም ላይ ነው ዋነኛው ጠላት የኩሽ ኢምፓየር የሚያስበው ነው የኩሽ ኢምፓየር ህልም የኦሮሞን የበላይነት ህልም ዋነኛ ጠላታችሁ ነው ያላቸው እዛ ጽሁፉም የተጻፈ ነው በነገራችን መጽሔቱም ላይ ወጣ ነው እዚህ ይሄንን ወለም ዘለም ሳትሉ መያዝ አለባችሁ አደጋችን የኩሽ ኢምፓየር ህልም ነው ይሄ ህልም ነው አደጋ እየፈጠረብን ያለው የኩሽ ኢምፓየር የሚሉትን ሰዎች ታገሏቸው ዋነኛ ስትራቴጂያችሁም ወደ እነሱ የሚያመራ መሆን አለበት የኩሽ ኢምፓየር ህልም ዋነኛ የቅስቀሳ አቅጣጫችሁ መሆን አለበት የሚል ነው ያሰፈሩላችሁ ስለዚህ 3 ፖይንቶች ናቸው ማለት ነው የኢትዮጵያ መንግስትን የባህር በር የወደብ የሚለውን ማውገዝ በአደባባይ ወጥተው አንድ ኢትዮጵያ እየፈረሰች ነው የሚለውን ደጋግሞ ማንሳት መፍረሱ ግን ብቻውን ሳይሆን እልቂትን ማዕከል ያደረገ መፍረስ ነው የሚል ሁለት ሶስተኛ የአማራ ወይም የፋኖ የአፋርና የሻዕቢያ የህወሓት ጥምረትን ቶሎ ወደ ተግባር መቀየር አራተኛ ዋነኛው ጠላታችን ግን ስትራቴጂ የኩሽ ኢምፓየር ህልመኞች ናቸው የሚል አንዱ የሰጠበት ትዕዛዝ ነው ማለት እንዴት ይፈጸማል ምናምን በቀጣይ ቀናት የምንመለከተው ነው እንግዲህ የሚመለከታቸው አካል የራሳቸውን ስትራቴጂ ዲዛይን ያርጉ ፕሮጀክቶቻቸውን ያውጡ እኔ ለጊዜው መናገር የምችለው የሻዕቢያ ትዕዛዝ የሰጠውን ነው ስለዚህ በመረጃ ደረጃ ነው ያነሳሁት ዲቴል የራሴን አናሊሲስ ዝርዝር አልሰጠውም አንደኛ የምሬ ወዳጆ ጭካኔን ያነሳውላችሁ ምሬ ወዳጆ ከ50 ሰዎች በላይ በዛሬው ዕለት እንዳስረሸነ ከ100 ሰዎች በላይ አፍኖ እንደወሰደ እነዛን ሰዎች ለህወሓት ለመስጠት እየተደራደረ መሆኑን በመትኩ እነሱ የጦር መሳሪያ የሰው ኃይል እና መድኃኒት ሊሰጡት ፍቃደኛ እንደሆኑ አንዱ የተነሳበት ነው ሁለተኛ የህወሓት የጦርነት ዝግጅት ነው መድረክ እየፈጠረ ነው የቀድሞ ታጋዮችና የውጪ ጸጥታ ጡረተኞቹን ቦርድ የወጡትን ወደ ጦር ተቀላቀሉ ብሏል በህዝብ ውስጥ ያለውን ትጥቅ የመመዝገብ ስራ የመሰብሰብ ስራ እየሰራ ነው ሶስተኛ ያነሳ ነው የጊዜያዊ አስተዳደሩ ፕሬዝዳንት ከታደሰ ወረደ ማለት ነው ከሚሊቴሪው ጋር ከህወሓት ሚሊቴሪ ጋር የተወያየበት ነገር ነው ብዙዎቹን በጀት ሰብስበን አጠቃላይ በጀቱን በሰብስበን ትልቁ በጀት ለታጣቂው ኃይል እመድባለሁ ብሎ ፕሮሚስ አድርጎላቸዋል ስልጣን ላይ ግን እየተገፋው ስለሆነ አቅመቢስ ተደርጌ እየተቆጠርኩ ስለሆነ የምናቅ አይነት ስሜት ስላለ ይሄ ነገር በእናንተ በኩል ፓወርፉል እንደሆን የህዝብ ግንኙነት ስራ ስሩልኝ የሚል እንደገና በጋራ ሲገመግሙ ደግሞ አውራጃዊነት አደጋ ውስጥ እንደወደቀባቸው ታጣቂዎች ወደ ነፃ መሬት በቀን ከ10 እስከ 20 የሚሆኑ የትግራይ ታጣቂዎች ጥለዋቸው ወደ በረሃ እየገቡ ወደ ነፃ መሬት እየገቡ መሆኑን ከዚህ ውስጥ ደግሞ የዞን አስተዳዳሪዎች የፖሊስ አዛዦች ሹፌሮች ምናምን ወደ ታጣቂው ኃይል እየገባ መሆኑን ስጋት እንደፈጠረባቸው ተነጥነን ልንመታ ነው የሚል እና ፐርሰናል የሆነ ህይወታቸው ጥርጣሬ ውስጥ እንደገቡ እስከ ቤታቸው ድረስ ሄዶ ዶክመንት የሚሰረቁበት ቤታቸው የሚበረበሩበት ሁኔታ እንደተፈጠረ ለምሳሌ የገብሬ ዱላ የሚባለው የህወሓት ታጣቂ ጀነራሉ የፖሊስ አዛዡ ቤቱ ድረስ ሄዶ ብርበራ ተፈጽሞ ዶክመንቶቹ እንደወጡበት መረጃዎቹ እንደወጡበት ያየንበት ነው ተለይተን እንመታለን የሚል ስጋትም እንዳላቸው በተለይ እንደ እስራኤል እንመታለን የሚል የኢራን እስራኤል እንዳደረገችው የኢራን ጀነራሎች እንደመታቸው ልንመታ ነው ስጋቶች አሉን ሹፌሮቻችንም ጥለውን እየሄዱ ነው ወደ በረሃ
እየተውን ነው የሚል ስጋት እንዳላቸው በዲያስፖራ የሚኖሩ ምሁራን በነ ጀነራል ጻድቃን ተጠልፈውብናል የሚል ሐሳብ እንዳላቸው እንዲሁም እንደነ ጀነራል ተክለ ብርሃን አይነት ሰዎች ግልጽና ተጨባጭ አደጋ እየጋረጡብን ነው፣ ይሄ ብሔራዊ እርቅ ምናምን እያሉ ተጨባጭ አደጋ እየጋረጡብን ነው የሚል ነገር ነው ያነሱት። በመጨረሻ እንግዲህ ሻዕቢያ የሰጠው ትዕዛዝ ነው። ትዕዛዞቹ በሶስት ዋና ዋና አንጓዎች የሚታዩ ናቸው ማለት ነው። መረጃዎቹ ይህን ይመስላሉ። ዝርዝር ውይይቶችን እናደርግባቸዋለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።